ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ አሁን ላይ ተፈላጊ የሆነውና በጣም ብዙ የስራ እድል ያለውን ኮፒራይቲንግን አብረን እንመለከታለን ማለት ነው። ለምሳሌ አሁን እዚህ ጋር አፕወርክ ላይ ገብቼ ቼክ አድርጌ ላሳያችሁ። ለምሳሌ አፕወርክ ጋር መጥቻለሁ። ፋይንድ ወርክ የሚለው ጋር ልምጣና ወይም ደግሞ ስራ እዚህ ጋር ሰርች አድርጌ ላሳያችሁ በኮፒራይት ዘርፍ ማለት ነው። እንደምታዩት ኮፒራይተር ብዬ ጽፍለት ብዙ ስራዎችን ያመጣል። ኮፒራይተር፣ ኢሜል ኮፒራይተር፣ ኮፒ ኤዲተር እነዚህን እናያቸዋለን። ለምሳሌ ኮፒራይተር የሚለውን የመጀመሪያውን ልንካው። ከዛ እዚህ ጋር እንደምትመለከቱት ከ51 ደቂቃ በፊት የተለቀቀ ስራ አለ። ከ5 ደቂቃ በፊትም እዚህ ጋር አለ ማለት ነው። እንደምታዩት ክፍያዎቹን ጨምሮ ማለት ነው። እናንተ ብቃታችሁን ባሳደጋችሁ ቁጥር ደግሞ ክፍያዎቹም ከፍ ከፍ እያሉ ይሄዳሉ። እዚህ ጋር የምታዩቸው ክፍያዎችም አሉ ማለት ነው። ስለዚህ በጣም በቀላሉ እንዴት መማር እንደምችሉና ምንነቱን በደንብ እናያለን ማለት ነው። ለመከታተል እንዲመቸን ፓወርፖይንት ላይ ነው ያዘጋጀሁላችሁ። ቀጥታ ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን በዋናነት የምናየው ምንድነው ኮፒራይት ምንድነው የሚለውን ወይም ደግሞ ኮፒራይቲንግ ምንድነው የሚለውን እንመለከታለን። ከዛ የሚያስፈልጉን ስኪሎች፣ ስራዎችን የት ማግኘት እንደምንችል፣ እንደዚሁም የስራ ዘርፎቹን፣ ክፍያውን፣ እንደዚሁም ደግሞ የሚያስፈልጉን የተለያዩ ቱሎች አሉ። እነሱንም ምን እንደሆኑ እንመለከታለን ማለት ነው። ስለዚህ ዋትስ ኮፒራይቲንግ ከሚለው እንጀምር። አሁን እዚህ ጋር ግን ግልጽ አድርገን መጀመር ያለብን ምንድነው ኮፒራይት አሁን ሁለት አለ። እዚህ ጋር የምትመለከቱት ከሁለት ቃል ነው የመጣው። ይሄኛው ኮፒ ነው፣ ይሄ ደግሞ ራይት ነው ወይም መጻፍ የሚለው ነው እንጂ ራይት የሚለው ወይም ደግሞ ከመብት ጋር የተያያዘ ወይም ደግሞ ኮፒራይት አይደለም ማለት ነው። ስለዚህ ይሄኛው ኮፒ እንደዚሁም ራይቲንግ ከሁለቱ የተዋቀረ ቃል ነው። ስለዚህ ባጭሩ ኮፒራይት ማለት ምንድነው? እዚህ ጋር እንደምትመለከቱት አርት ነው። በተጨማሪም ደግሞ ሳይንስ ነው። ምን የማድረግ አንደኛ የመጻፍ የተለያዩ ቴክስቶችን ሰዎችን በሚያሳምን መልኩ መጻፍ ማለት ነው። ስለዚህ እነዛ የምንጽፋቸው ነገሮች ለምን ሊሆኑ ይችላሉ? አንደኛ ለማስታወቂያ ሊሆኑ ይችላሉ፣ ለሽያጮች፣ ለተለያዩ ሽያጮች ማለት ነው። እንደዚሁም ደግሞ ሰዎችን ለማሳመን የሚጠቅሙ ቃላቶችን ተጠቅመን የምንጽፍበት የስራ ዘርፍ ነው ማለት ነው። ስለዚህ በዋናነት ደግሞ አንድ ሰው ኮፒራይተር ከሆነ ወይም ደግሞ ኮፒራይቲንግ የሚሰራ ሰው አንደኛ ጎሉ ምንድነው? እዚህ ጋር የምትመለከቷቸው ናቸው። የመጀመሪያው የአንባቢዎቹን ሊሆን ይችላል ወይም ደግሞ የተመልካቾቹን ሊሆን ይችላል፣ የአድማጮቹን ቀልብ መሳብና እቃውን እንዲገዙ ሊሆን ይችላል በቀጥታ ወይም ክሊክ አድርገው እንዲገቡ ሊሆን ይችላል፣ እንዲመዘገቡ ሊሆን ይችላል ማለት ነው። ስለዚህ በዋናነት ይሄ ነው። እንዲገዛ ለማድረግ ሊንኮች ከሆኑ ደግሞ ክሊክ እንዲያደርግ የማድረግ ነው። በተጨማሪም ደግሞ ሳይኒን የሚደረጉ ነገሮች ከሆኑ ሰውየው ወይም ደግሞ ያን እየተከታተለ ያለው ሰው ሳይኒን እንዲያደርግ የሚጋብዙ ቃላትን ተጠቅሞ ጽሁፍ መጻፍ ማለት ነው ባጭሩ። ስለዚህ አሁን እነዚህን ጽሁፎች ደግሞ ልንጠቀማቸው እንችላለን። አንደኛ ማስታወቂያዎች ላይ ወይም ደግሞ አድ ማለት ነው። በተጨማሪም ዌብሳይቶች ላይ ኢሜይል ሊሆን ይችላል። ለግለሰቦች፣ ለድርጅቶች ኢሜይል መጻፍ ማለት ነው። የተለያዩ ሶሻል ሚዲያዎች ላይ ሊሆን ይችላል። ፌስቡክ፣ ቴሌግራም፣ ቲክቶክ የመሳሰሉት ላይም ሊሆን ይችላል ማለት ነው። በተጨማሪም ደግሞ የተለያዩ ፕሮዳክቶች ይኖራሉ። ለነዛ ፕሮዳክቶች ዲስክሪፕሽን ወይም ደግሞ መግለጫ፣ አጠር ያለ ገላጭ የሆነ መግለጫ መጻፍም ሊሆን ይችላል ማለት ነው። ሌላው ደግሞ ኮፒራይቲንግ ላይ ቤዚክስ የሚባሉ ነገሮች አሉ። እነሱን እንመለከታለን። የመጀመሪያው አሁን አንድ ሰው ኮፒራይተር መሆን ከፈለገ አድማጮቹን ወይም ደግሞ ተከታታዮቹን ማወቅ ይኖርበታል። ለማን ነው የምጽፈው፣ ለማን ነው እንትን የማደርገው የሚለውን ነገር መለየት አለበት ማለት ነው። ስለዚህ ፍላጎታቸውን፣ ምን ችግር እንዳለባቸው ማወቅ ይኖርበታል ማለት ነው በዝርዝር። ሌላው ደግሞ እዚህ ጋር የምትመለከቱት ነው። ይህንን ብዙ ቦታ ሰምታችሁታል ብዬ አስባለሁ። ፎከስ ኦን ቤኔፊት ይላል። ቤኔፊት ላይ ወይም ትርፉ ላይ ወይም ሰውየው ያን እያነበበ ያለው ሰው የሚያገኘው ትርፍ ላይ ወይም ደግሞ ለሱ የሚሰጠው ጠቀሜታ ላይ ነው እንጂ ስጽፉ ማተኮር ያለባችሁ ፊቸሩን የሚገልጽ ነገር መሆን ላይ ይጠበቅበት ይችላል። ይህን ትገልጻላችሁ፣ ነገር ግን መቅደም ያለበት ጥቅሙ ነው ማለት ነው። እዚህ ጋር ለምሳሌ አሁን ራም አለላችሁ። ለምሳሌ አንድ ሰው ዴስክቶፕ ወይም ላፕቶፕ ሊገዛ ሊመጣ ይችላል እናንተ ጋር። ስለዚህ የምትነግሩት ነገር ምንድነው? ለምሳሌ ስቶሬጁ እንደዚህ ነው፣ ጀነሬሽኑ እንደዚህ ነው እያላችሁ የተለያዩ ለምሳሌ ስፔሲፊኬሽኖች አሉት። ያንን ቀጥሎ መንገር ትችላላችሁ። ነገር ግን መጀመሪያ እሱ ያን ኮምፒውተር ቢገዛ የሚያገኛቸውን ጥቅሞች አስቀድማችሁ መናገር ትችላላችሁ ማለት ነው። ለምሳሌ ቪዲዮ የተለያየ ነገር ኤዲት ስታደርግበት በጣም ፈጣን ነው፣ ብዙ ነገር ይዝልሃል እያላችሁ በሚገባው መልኩ ባጭሩ ትገልጻላችሁ ማለት ነው። ምክንያቱም ለምሳሌ አንዳንድ ከቴክኖሎጂ ጋር የተያያዙ ነገሮች ለሰዎች አዲስ ስለሆኑ እናንተ ደግሞ ያን አዲስ ነገር እያስተዋወቃችሁ ባለበት ሰዓት ሙያዊ ቃላትን ብትጠቀሙ እዛ ጋር ለጊዜው ግር ሊለው ወይም ደግሞ ላይገባው ይችላል። ነገር ግን የሚያገኘውን ጥቅም አስቀድማችሁ ከነገራችሁ በኋላ ወደ ስፔሲፊኬሽኖቹ መሄድ ትችላላችሁ። ሌላው ደግሞ እዚህ ጋር የምትመለከቱት ነው። የምትጠቀሟቸው ቋንቋዎች ወይም የምትጽፉባቸው ክሊር መሆን አለበት፣ እንደዚሁም ደግሞ ሲምፕል መሆን አለበት ማለት ነው። ስለዚህ ማወሳሰብ እና ጠልንትን ያሉ ቃላቶችን መጠቀም የለባችሁም። ለሰዎች ግልጽ የሆኑ ቃላቶች ቢሆኑ በጣም ተመራጭ አድርገዋል።
ሌላው ደግሞ እዚህ ጋር የምትመለከቱት ነው። ጎላችሁ አንድ ሊሆን ይገባል ማለት ነው። ለምሳሌ እዚህ ጋር ኮል ቱ አክሽን ስትጠሩት ወይ ክሊክ እንዲያደርግ ወይ የሆነ ነገር እንዲያደርግ አንድ ነገር ሊሆን ይገባል በአንድ ማስታወቂያ ወይም አንድ ነገር ላይ ስጽፉ ማለት ነው። ሀሳቡ ወይም ሰውየው ሊያደርግ የሚገባው ነገር መብዛት የለበትም ማለት ነው። እዚህ ጋር ደግሞ ለመጻፍ የምትጠቀሟቸው ቃላቶች ኢሞሽንን የሚነኩ ቢሆን የተሻለ ነው። ምክንያቱም ለሰዎች ስለሆነ ዞሮ ዞሮ የምትጽፉት የእነሱን ስሜት ሊነካው የሚችል እና ሊያነሳሱ የሚችሉ ነገሮችን ብትጽፉ በጣም የተሻለ ይሆናል። እዚህ ጋር ደግሞ ኮፒራይቲንግ ፎርሙላ አለላችሁ ማለት ነው። ይህንን ሰርች አድርጋችሁ የምታገኙት ነገር ነው። ይሄ በተለይ የተለመዱ ናቸው። AIDA ማለት ነው። ስለዚህ አቴንሽን እዚህ ጋር አለ፣ ኢንተረስት፣ ዲዛይር፣ አክሽን ማለት ነው። ስለዚህ የሰዎችን አቴንሽን ትይዛላችሁ። ከዛ በኋላ የእነሱን ፍላጎት ካነሳሳችሁ በኋላ ወደ አክሽን እንዲሄዱ ማድረግ ይኖርባችኋል ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት PAS ነው ማለት ነው። ስለዚህ አንደኛ የሰዎችን ችግር ሊሆን ይችላል ወይም የተረበሹበትን ነገር ሊሆን ይችላል። ያንን ትነግሯቸዋላችሁ። ከዛ ወደ መፍትሄ ትሄዳላችሁ ማለት ነው። ለምሳሌ በዚህ ነገር ከተቸገራችሁ እነዚህ መፍትሄዎች አሉ ብላችሁ ቀጥታ ወደ መፍትሄው መሄድ ይቻላል ማለት ነው። ሌላው እዚህ ጋር የምትመለከቱት FAP ነው። ይሄ ደግሞ ቅድም ጀመር ያደረኩላችሁ ነው። ለምሳሌ ፊቸሩን ልትናገሩ ትችላላችሁ፣ አድቫንቴጁ እነሱ የሚያገኙትን ቤኔፊት ማለት ነው። እነዚህ ሶስት መካተት አለባቸው። ቅደም ተከተላቸውን እናንተ በተመቻችሁ እያደረጋችሁ ማለት ነው። ነገር ግን ከቤኔፊቱ ጀምሮ በጣም የተሻለ ይሆናል። ይህን ካየን አንድ ሰውም ኮፒራይቲንግ መማር ፈልጋለሁ ካለ ወይም ኮፒራይተር መሆን ፈልጋለሁ ካለ የሚያስፈልጉት ስኪሎች አሉ። አንደኛው ምንድነው? ራይቲንግ ክላሪቲ ነው። ስለዚህ የሚጽፈው ነገር ክሊር መሆን አለበት። የሰዎችን አቴንሽን የሚስብ እና ወደ እሱ ሀሳብ የሚያመጣ መሆን አለበት ማለት ነው። ስለዚህ እነዚህን ሶስት ነገሮች የያዘ መሆን ይኖርበታል ማለት ነው። ማሳመን ስላለበት ማለት ነው በጽሁፉ። እዚህ ጋር ደግሞ የሰዎችን ሳይኮሎጂ መረዳት ይኖርባቸዋል ማለት ነው። ለምሳሌ ለማን ነው ያንን ጽሁፍ የማደርሰው የሚለውን ከነጋ እንትን ካላችሁ በኋላ እነዛ ሰዎች ወይም ደግሞ እዛ አካባቢ ያለ ማህበረሰብ ምን አይነት ነገር ይፈልጋል ብላችሁ አስቀድማችሁ ሳይኮሎጂውን ልትረዱት ይገባል ማለት ነው። ከዛ ደግሞ የሰዎችን ሳይኮሎጂ ለመረዳት እንደዚሁም ፍላጎታቸውን ደግሞ ለማወቅ እዚህ ጋር እንደምትመለከቱት ቀጣዩ እንትን የሪሰርች ስኪል ሊኖራችሁ ይገባል ማለት ነው። በምጽፉበት ነገር ላይ የምጽፉት አጭር ሆኖ ሰዎችን የሚስብ ነው። ስለዚህ በትንሽ ነገር ብዙ ለማስረዳት ስለምትሰሩት ወይም ደግሞ ስለምጽፉት ነገር ሪሰርች ማድረግ አለባችሁ። የሆነ ፕሮዳክት ከሆነ ለምሳሌ ያ ፕሮዳክት ለማን ነው የሚሆነው? እዛ አካባቢ ያሉ ሰዎች ይፈልጉታል ወይ? ለምሳሌ አሁን ኮምፒውተር ከሆነ እንትን መሸጥ የፈለጋችሁት ወይም ስለ ኮምፒውተር የተወሰነ ነገር መጻፍ ከፈለጋችሁ ለማን ነው? ለተማሪዎች ነው ወይ? ተማሪዎች አሁን ላይ ምን እየፈለጉ ነው? ለዲዛይነሮች ነው ወይ ያላችሁ እየለያችሁ ማለት ነው። ሌላው ደግሞ ክሬቲቭ ከመሆን እንደዚሁም ደግሞ ከአዳፕቲቢሊቲ ጋር የተያያዘ ነው። ለምሳሌ የፈጠራ ሰዎች ብትሆኑ በጣም የተሻለ ነው። በአዲስ ሀሳብ ለመግለጽ መሞከር ማለት ነው። የተለያዩ ፈጠራዎችን መሞከር እንደዚሁም ደግሞ አዳዲስ ነገሮችም ሲኖሩ አዳፕት እያደረጋችሁ አብሮ መስራት ማለት ነው። ሌላው እዚህ ጋር የምትመለከቱት ነው አቴንሽን ቱ ዲቴይል ነው። ለምሳሌ ጥቃቅን ነገሮች ሊኖሩ ይችላሉ። ለእነዛም ግን አቴንሽን ሰጥታችሁ በደንብ ልትሰሩባቸው የምትችሉ አይነት ሰዎች መሆን አለባቸው። ይኸኛውም አንዱ ስኪል ስለሆነ ማለት ነው። ሌላው ደግሞ ስለ ሲኦ ማወቅ አለባችሁ። ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ለምሳሌ ብሎጎች ላይ የተለያዩ ቦታ ላይ ልትጽፉ ትችላላችሁ። ነገር ግን ሰርች ሲደረግ የማይገኝ ነገሮችን ወይም ቃላቶችን ከተጠቀማችሁ ሰዎች እናንተ የጻፋችሁትን አያገኙም። ስለዚህ ለራሳችሁ ሊሆን ይችላል ለድርጅቶችም ስትሰሩ ውጤታማ ላትሆኑ ትችላላችሁ ማለት ነው። ስለዚህ ስለ ሰርች ኢንጂን ኦፕቲማይዜሽን በደንብ ማወቅ ይኖርባችኋል። እነሱን ከየት ማግኘት እንደምችሉም እናያለን በኋላ ላይ። ሌላው ደግሞ ታይም ማኔጅመንት እና ፊድባክ ሃንድሊንግ ነው። ስለዚህ ጊዜያችሁን በአግባቡ ተጠቅማችሁ ለምሳሌ ለሰዎች ዴሊቨሪ ማድረግ ያለባችሁ ነገር ካለ በጊዜ ማድረግ፣ ሀሳብና አስተያየት ሰጣችሁ ደግሞ የመቀበል አቅምም ሊኖራችሁ ይገባል ማለት ነው። አሁን ደግሞ ወደ ስራ እድሎቹ እንመጣለን ማለት ነው። እዚህ ጋር እንደምትመለከቱት ጆብ ኦፖርቹኒቲ ኢን ኮፒራይቲንግ በሚለው ርዕስ ስር አንደኛ ኢንሃውስ ኮፒራይተር አት ካምፓኒ ሆናችሁ ሊሰሩ ትችላላችሁ። ይህ ምንድነው? ለምሳሌ የሆነ ፋብሪካ ሊኖር ይችላል ወይም ደግሞ የተለያዩ ድርጅቶች ሊኖሩ ይችላሉ፣ ሆቴሎች ብዙ ማለት ነው። ስለዚህ የእነዛ እንትኖች ቋሚ ሆናችሁ ለምሳሌ ኢሜይል ኮፒራይተር ከሆናችሁ የድርጅቱ ሙሉ ኢሜይል የምትመልሱት ለደንበኞች ኢሜይል የምትልኩት የሚጻፉትን ነገሮች ማለት ነው እናንተ ልትሆኑ ትችላላችሁ። ዌብሳይቶች ላይም ከሆነ ፊት ለፊት ላይ የሆነ ዌብሳይት ሲከፈት የሚመጡ ጽሁፎች አሉ፣ እነዛንም የምትጽፉ ልትሆኑ ትችላላችሁ ማለት ነው። ስለዚህ የአንድ ድርጅት ቋሚ ኮፒራይተር ሆናችሁ ልትቀጠሩ ትችላላችሁ። ሌላው ደግሞ ኤጀንሲ ሆናችሁ ልትሰሩ ትችላላችሁ ማለት ነው። ከተለያዩ ድርጅቶች ጋር ቀጥታ ከደንበኞች ጋር ልትሰሩ ትችላላችሁ፣ ወይም ደግሞ ኤጀንሲ ጋር ገብታችሁ አብራችሁ ልትሰሩ ትችላላችሁ ማለት ነው። ሌላው ደግሞ ጀማሪ ሆናችሁ በደንብ ልትሰሩበት የምትችሉትም ፍሪላንስ ነው፣ ወይም ደግሞ ራሳችሁን ችላችሁ የተለያዩ ኦንላይን ላይ ሊሆን ይችላል መስራት ማለት ነው። ስለዚህ ነፃ ሆናችሁ ከቤታችሁ ሊሆን ይችላል የምትሰሩባቸው ናቸው። የተለያዩ ፕላትፎርሞች አሉ፣ እንመለከታቸዋለን። ሌላው ደግሞ ኮንተንት ራይተር ሆናችሁም ልትሰሩ ትችላላችሁ ማለት ነው። የተለያዩ ለቪዲዮዎች የሚሆኑ ኮንተንቶችን
አጠር አጠር ያሉ ነገሮችን ልጽፉ ትችላላችሁ። በተጨማሪም የተለያዩ ኢንዱስትሪዎች ላይ ልትሰሩ ትችላላችሁ። ለምሳሌ ኢኮሜርስ ላይ ሊሆን ይችላል፣ ቴክኖሎጂ፣ ማርኬቲንግ፣ ሄልዝ፣ ፋይናንስ፣ ኤዱኬሽን በጣም ብዙ ናቸው ማለት ነው። ስለዚህ እነዚህ ላይም ኮፒራይተር ሆናችሁ ልትሰሩ ትችላላችሁ። አሁን እዚህ ሄዳችሁ ለመስራት ደግሞ ስራዎቹን ማወቅ አለባችሁ ማለት ነው። ስለዚህ በጣም ብዙ አይነት ስራዎች አሉ። እያንዳንዱ ስራዎች በደንብ እየገባችሁ ሪሰርች ማድረግ ወይም ደግሞ ማየት ትችላላችሁ። እናንተ የመጀመሪያውን ዌብሳይት ኮፒራይተር ሆናችሁ ልትሰሩ ትችላላችሁ ማለት ነው። ለምሳሌ የተለያዩ ዌብሳይቶችን ስከፍቱ ሆም ፔጅ ይኖራቸዋል፣ መግቢያው ፊት ለፊት ላይ ያለ ማለት ነው። ስለዚህ እዛ ላይ ያሉ ጽሁፎችን መጻፍ ሊሆን ይችላል። ለተለያዩ ፕሮዳክቶች የተለያየ ፔጅ ይኖራቸው ይሆናል። እዛ ላይ የሚጻፉ ጽሁፎችንም መጻፍ ሊሆን ይችላል ማለት ነው። ስለዚህ ይሄኛው በዌብሳይት ኮፒራይተር ስር ይካተታል። ሌላው ደግሞ ኢሜይል ኮፒ ነው። ቅድም ጀመር አድርጌላችሁ ነበረ። ለተለያዩ ለምሳሌ ዜናዎች ሊኖሩ ይችላሉ፣ ወይም ማሳወቅ ያለባችሁ ነገር ካለ አንድ ድርጅት ውስጥ ለምሳሌ ተቀጥራችሁ እየሰራችሁ ከሆነ ኢሜይል ማርኬተር ከሆናችሁ እነዚያን ነገሮች እንዳለ የምታደርጉት እናንተ ናችሁ። በኢሜይል አጠር አጠር ያሉ እንደዚሁም ደግሞ ሰዎችን ወደ አክሽን የሚወስዱ ጽሁፎችን መላክ ማለት ነው በኢሜይል። ሌላው ደግሞ ሶሻል ሚዲያ አድ ነው። ይሄ ደግሞ የተለያዩ ማስታወቂያዎችን ሶሻል ሚዲያ ላይ ረን የሚያደርጉ አዶችን መስራት ማለት ነው። ፌስቡክ ላይ ሊሆን ይችላል፣ ዩቲዩብ ላይ የተለያየ ቦታ ላይ ፖስት የሚደረጉ ነገሮችን ልሰሩ ትችላላችሁ። ሌላው ደግሞ ሴልስ ፔጅ ነው ወይም ደግሞ ፈነል ማለት ነው። ይሄ ደግሞ ምንድን ነው? እዚህ ጋር እንደምትመለከቱት ደግሞ ሎንግ ፎርም ሊሆን ይችላል እየተቆራረጠ ማለት ነው። የመጀመሪያው ላይ ለምሳሌ ለሰዎች ማስታወቅ ሊሆን ይችላል። ከዛ በኋላ ደግሞ ወደ አክሽን እንዲሄዱ ስቴፕ ባይ ስቴፕ እንዲሄዱ ማድረግ ትችላላችሁ ማለት ነው። ይህን አሁን ሴልስ ፈነል ብላችሁ ብትገቡም በቂ የሆነ ማብራሪያ ታገኛላችሁ። ሌላው ደግሞ ይሄኛው ነው ሲኦ ብሎክ ኮፒ ማለት ነው። ደግሞ ኮፒራይተር ሆናችሁ የሚሰሩበት ነው። ሰርች ኤንጂን ኦፕቲማይዜሽን ቅድም ያልነው ማለት ነው። ስለዚህ ሰዎች ሰርች ሲያደርጉ የእናንተ ከላይ እንዲገኝ የምታደርጉበት ዘዴ ነው ማለት ነው። ለዛ ደግሞ የተለያዩ ኪወርዶችን የመጠቀም ብቃትም ሊኖራችሁ ይገባል። ኢኮሜርስ ነው ሌላው እዚህ ጋር እንደምትመለከቱት። እንደዚሁም ስለሆነ ፕሮዳክት ዲስክሪፕሽን መጻፍ ሊሆን ይችላል። ለምሳሌ ጫማ ከሆነ እንደዚህ ብላችሁ አጠር ያሉ ማስታወቂያዎችን ክሬቲቭ በሆነ መንገድና ሰዎች ሊገዙ በሚችሉበት ደረጃ መግለጽ ማለት ነው። ሌላው ስክሪፕት ራይቲንግ ነው ወይም ደግሞ ለተለያዩ ቪዲዮዎች ቅድም ኮንተንት ራይተር እንዳልነው ማለት ነው። ስለዚህ ለቪዲዮዎች እንደዚሁም ደግሞ ለአዶች የተለያዩ ስክሪፕቶችን መጻፍ ነው። እዚህ ጋር ደግሞ አሁን 2025 ላይ የወጣ ሳለሪ አለላችሁ። እዚህ ላይ ብዙ አንቆይም፣ ምክንያቱም ሳለሪው እንደየስራችሁ ስለሚለይ ቋሚ ላይሆን ይችላል ማለት ነው። ነገር ግን በአይቭሬጅ አሁን ሰርች አድርጋችሁ የምታገኟቸው ክፍያዎች እነዚህ ናቸው ማለት ነው። በአመት አሁን እስከዚህ ደረጃ ድረስ ይሰራበታል። እንደምታዩት በእናንተ ኤክስፔሪየንስ ላይ ዲፔንድ ሆኖ ማለት ነው። ይኸውን አንድ ድርጅት ውስጥ ተቀጥራችሁ ሲሰሩ ነው። ኤጀንሲ ኮፒራይተር ሆናችሁ ሲሰሩ ደግሞ እዚህ ጋር የምትመለከቱት ክፍያ አለ። ፍሪላንስ ሆናችሁ ደግሞ ወይም ደግሞ ፍሪላንሰር ሆናችሁ አፕወርክ ላይ የተለያዩ ቦታዎች ሲሰሩ ደግሞ እንደምታዩት ከ20 እስከ 300 ሁሉ ይቀበሉ አሉ ማለት ነው። ይሄ ደግሞ በሰዓት ነው። ሌላው ደግሞ አሁን ኮፒራይተር ለመሆን ወይም ለመጀመር የሚያስፈልጓችሁ ማቴሪያሎች አሉ፣ እንደዚሁ ቱሎች ማለት ነው። የመጀመሪያው ላፕቶፕ ሊኖራችሁ ይገባል፣ ወይም ደግሞ ላፕቶፕ ከሌላችሁ ስልክ ሊኖራችሁ ይገባል። በተጨማሪም ኢንተርኔት ማለት ነው። ስለዚህ ለጊዜው አሁን ላፕቶፕ ከሌላችሁ በስልካችሁ መጀመር ትችላላችሁ ማለት ነው። ካላችሁ ደግሞ ላፕቶፕንም መጠቀም ይቻላል። ኢንተርኔት አክሰስ ግን የግድ ያስፈልጋችኋል ማለት ነው። ሌላው የሚያስፈልጋችሁ ደግሞ ለምሳሌ በአንድ ጊዜ አሁን ኮፒራይተር ልንሆን አንችልም። ለምሳሌ ዛሬ ሀሳቡን ልንሰማው እንችላለን፣ ነገ ደግሞ የሆነ ነገር እንለምዳለን፣ ከዛ እያለ ይቀጥላል። ያን ለማድረግ ደግሞ የተለያዩ ብሎጎች አሉ፣ መጽሐፍትን መጠቀም ይቻላል። የተለያዩ የዩቲዩብ ቻናሎችም አሉላችሁ ማለት ነው። ሰርች እያደረጋችሁ መግባት ትችላላችሁ። ሌላው ደግሞ ለመጻፍ እንደዚሁም ኤዲት ለማድረግ የሚያስፈልጉን ቱሎች አሉ። ለምሳሌ እዚህ ጋር የምታዩዋቸው ጉግል ዶክስ ሊሆን ይችላል። ጉግል ዶክስ ላይ ከዚህም በፊት ሙሉ ቪዲዮ ሰርችላችኋል፣ መመልከት ትችላላችሁ። ግራመር ላይ ያለላችሁ ደግሞ የምትጽፉትን ነገር ቼክ ለማድረግ ግራመሩን ከፈለጋችሁ ማለት ነው። ስለዚህ ግራመር ላይ ብላችሁ ሰርች ብታደርጉ በቀላሉ መግባት ትችላላችሁ። እዚህ ጋር የምትመለከቱት ኤዲት ማድረግ ያለላችሁ በስሙ ገብታችሁ ታገኙታላችሁ። ቴክስቶቻችሁን በተለያየ እንትን ኤዲት የምታደርጉበት ማለት ነው። ሌላው ደግሞ ሲኦ ቱልስ ነው። ቅድም አሁን ሰርች ኢንጂን ኦፕቲማይዜሽን ብለን ነበር። ሰዎች አሁን ላይ ምን ሰርች እያደረጉ ነው በብዛት የሚለውን ለማወቅ ከፈለጋችሁ ብዙ አይነት አማራጮች አሉ፣ እዚህ ጋር የምትመለከቷቸውን ጨምሮ ማለት ነው። ሌላው ስራ ለማመልከት ደግሞ የምትጠቀሙባቸው ቦታዎች አሉ። አንደኛው አፕወርክ ነው። ከዛ ደግሞ ፋይቨር ላይ፣ ፍሪላንሰር ላይ፣ እነዚህ ላይም እየገባችሁ እያመለከታችሁ መስራት ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ አንድ ስራ በነፃም ሊሆን ይችላል ወይም ተከፍሏችሁ የመጀመሪያችሁ ከሆነ ልትሰሩ ትችላላችሁ። ያን ነገር ግን እያደራጃችሁ ፖርትፎሊዮ ማዘጋጀት ይኖርባችኋል ማለት ነው። ምክንያቱም ሰዎች ከጊዜ በኋላ እናንተ ጋር የሚመጡት ፖርትፎሊዮአችሁን እያዩ ስለሚሆን ማለት ነው። ስለዚህ እሱን መስራት አለባችሁ። እሱን ለመስራት ኖሽን፣ ካንቫ የተለያዩ አማራጮች አሉ። እነዚህ መጠቀም ትችላላችሁ። በዚሁ አጋጣሚ
ኖሽን ላይ ሙሉ ቱቶሪያል ሰርቼላችኋለሁ መመልከት ትችላላችሁ። አሁን ወደ ስራ እድሎቹ በቀጥታ እንምጣ። ከላይ ነካ አድርገናቸው ነበረ። እዚህ ጋር እንደምትመለከቱት እዚህ ጋር አፕወርክ፣ ፋይቨር፣ ፍሪላንሰር አለላችሁ። በተጨማሪም እዚህ ጋር የምታዩዋቸው የተለያዩ ሪሞት ጆቦች አሉ። ለብሎጎች መጻፍ እንደዚሁም ደግሞ ሲኦ አርቲክሎችን መጻፍ ሊሆን ይችላል ማለት ነው። በተጨማሪም ደግሞ እዚህ ጋር እንደምትመለከቱት ሶሻል ሚዲያ እንደዚሁም ኢሜል ኮፒራይተር ሆናችሁ ሊሰሩ ትችላላችሁ ለግሎባል ክላይንቶች ማለት ነው። ቅድም ያልናቸው ቦታዎች ላይ እዚህ ጋር ልብ የምትሉት ምንድን ነው? በሰራችሁ ቁጥር እንትናችሁ ፋይላችሁን እያደራጃችሁ የተለያዩ እናንተን የሚገልጽ ፕሮፋይል ማስቀመጥ ይኖርባችኋል ማለት ነው ተመራጭ ለመሆን። ሌላው ደግሞ የውጭ ስራዎች እንደዚሁም የሀገር ውስጥ ስራዎችን ለማግኘት አሁን ላይ በጣም ተመራጭ ሆኖ እንደዚሁ ብዙ ስራዎች ያሉበት ሊንክደን ነው ማለት ነው። እዛ ላይ ማግኘት ትችላላችሁ። በዚሁ አጋጣሚ እዚህ ጋር የምትመለከቱት ሙሉ የሊንክደን አጠቃቀም የሰራሁት አለ ማለት ነው። ይህንን መመልከት ትችላላችሁ። ኢንድስክሪን ላይ ማስቀምጥላችኋለሁ። ቀጣዩ ደግሞ ወደ ስራ በቀጥታ ለመግባት ምን ማድረግ አለባችሁ ነው። ይሄኛው የመጀመሪያው ቅድም ያልነው ፖርትፎሊዮ ማዘጋጀት ነው ማለት ነው። ስለዚህ ለአንድ ለሁለት ሰው ሳምፕል በነፃም ሊሰሩ ትችላላችሁ። ከዛ ያንን እንደ ፖርትፎሊዮ መጠቀም ትችላላችሁ ማለት ነው። እንደዚሁም ደግሞ በጣም ብዙ ኒቾች ስላሉ እናንተ አንደኛውን መምረጥ ትችላላችሁ ማለት ነው። ለምሳሌ ኢሜል ኮፒራይተር በጣም ብዙ አሉ። ቅድም ከላይ ካየናቸው ውስጥ የአንዱ መሆን ትችላላችሁ። አሁንም ሌላው እዚህ ጋር በድጋሚ የምንመለከተው ደግሞ ከተለያዩ ፍሪ ሪሶርሶች ሁልጊዜ ራሳችሁን አፕዴት ማድረግ ወይም ደግሞ መማር ይኖርባችኋል ማለት ነው በአንድ ጊዜ እንትን ስለማይል። ሌላው ደግሞ የተለያዩ ክላይንቶችን ኦንላይን ላይ መፈለግ ማለት ነው። ስራ እያመለከታችሁ ሊሆን ይችላል፣ ኢሜል እየላካችሁ ቀጥታ ቢሮ መሄድ ሊሆን ይችላል ማለት ነው። የሀገር ውስጥ ከሆነ ደግሞ ለምሳሌ ለድርጅታችሁ እንደዚህ አይነት እንትን ልስራላችሁ እያላችሁ እየሄዳችሁ እንድታመለክቱ ትችላላችሁ። ሌላው ወደ ስራው ከገባችሁ በኋላ ደግሞ እዚህ ጋር እንደምትመለከቱት ጥራት ያለው ስራ ታስረክባላችሁ። ካስረከባችሁ በኋላ ደግሞ የተለያዩ ቴስቲሞኒያሎችን ማስሞላት ትችላላችሁ። ሰዎች ስለእናንተ የሚሰጧቸው የተለያዩ ፖዘቲቭ ወይም በጎ ኮመንቶች ማለት ነው። ስለዚህ ሌላ ሰው ደግሞ ያን ሲያይ እናንተ ላይ እምነት እየጣለ ሄድና ለቀጣይ ስራችሁ በጣም ያግዛችኋል። ስለዚህ አሁን ጠቅለል ስናደርገው ኮፒራይት ማለት ቃላቶችን ብቻ ተጠቅማችሁ ሰዎች ወደ እናንተ ሀሳብ ወይም ደግሞ እንዲገዟችሁ ሊሆን ይችላል ወይም እንዲጠቀሙ ወደፈለጋችሁ ሰርቪስ እንዲመጡላችሁ አድርጋችሁ ራሳችሁን ወይም ደግሞ ተቀጥራችሁን ከሰራችሁ ድርጅቱን መጥቀም ነው ማለት ነው ባጭሩ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።